ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በወሎ ባለፈው ሳምንት የተጀመረው የህልውና ተጋድሎ ተጠናክሮ በቀጠለበት በአሁኑ ሰዓት በወልዲያ አካባቢ ያለው ነገር አለየለትም። የአገዛዙ ጦር በከፍተኛ ቁጥር ያለው ሰራዊቱን በወልዲያ አካባቢ አከማችቷል። ነገር ግን እስካሁን የፋኖ ቀጠናዎችን ማስለቀቅ አልቻለም። የህልውና ተጋድሎ በቀጠለበት በዚህ ወቅት የአገዛዙ ድሮኖች በተለያዩ አካባቢዎች ሰላማዊ ሰዎች ላይ የሚፈጽሙት ድብደባም ተጠናክሮ የቀጠለ መሆኑን መረጃዎች ያሳያሉ። ቢቢሲ እንደዘገበው ከሆነ በሳንቃ በተፈጸመ የድሮን ጥቃት 4 ሰላማዊ ዜጎች ተገድለዋል። በአማራ ፋኖ ህዝባዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እየተካሄደ ያለውና በበርካታ አካባቢዎች የተስፋፋው ጥቃትም ተጠናክሮ በመቀጠል በዛሬው ዕለት በርካታ ቁልፍ ቦታዎች በቁጥጥር ስር መደረጋቸው ነው ያገኘነው መረጃ የሚያመለክተው። በሌላ በኩል አገዛዙ ጥቃቱን የፈጸመው የህወሓት ኃይል ነው ምርኮ ይዣለው በሚል ዶክመንተሪ ፊልም እያዘጋጀ እንዳለም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። ከህወሓት ወደ ሐራ አፋር የገቡ 55 የህወሓት ታጣቂዎች በአገዛዙ አማካኝነት በተዘጋጀ አንድ የዶክመንተሪ ፊልም ላይ እንዲሳተፉ እየተደረገ መሆኑም ታውቋል። እኛንን ገብተን ጥቃቱን የፈጸምነው በዚህም ተማርከናል ይላሉ። በዶክመንተሪ ፊልሙ ላይ ምስክርነታቸውን እንዲሰጡ ስክሪፕት ተዘጋጅቶላቸው ያጠኑት የህወሓት ታጣቂዎች በአማራ ክልል ያለውን ወቅታዊ ሁኔታ በተለይም ሁለተኛ ሳምንቱን በያዘው የወሎ ጥቃት ላይ በማተኮር አንዳንድ መረጃዎችን ሊያካፍለን የዘውትር ተሳታፊያችን መስመር ላይ ይገኛል። ቆይታ ከሱ ጋር አድርጋለሁ። እንግዲህ በተወሰነ ደረጃ አንዳንድ መረጃዎችን ለማካፈል ሞክሬያለሁ። በአንተ በኩል በዝርዝር የሚቀርቡ እንዳሉ ተስፋ አደርጋለሁ። ወደ አንተ ልለፍ፣ ያሉትን ነገሮች እንድትገልጽልን እድሉን እሰጣለሁ። አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ከመስከረም 17 ጀምሮ ከሰሜን ወሎ በመነሳት ወደ ደቡብ ወሎና ምዕራብ ወሎ ጥቃቱን አስፋፍቶ እንደቀጠለና በዚህም በተደረገው በፈጣንና በጣም ድንገተኛ ጥቃት በመከላከያ ሰራዊቱ ላይ በርካታ ወታደራዊ ስትራቴጂክ ቦታዎችን በመልቀቅ በርካታ የሰራዊት በሺዎች የሚቆጠሩ የሰራዊት አባላትን በመደምሰስና በእጃቸው በማስገባት ከፍተኛ ድል መጎናጸፋቸውንና ምናልባትም የማረኩት የጦር መሳሪያ ድሽቃዎች በበርካታ ቁጥር የሚጠቀሱ ሞርተሮች፣ ስናይፐሮች እንዲሁም ጥቁርና መደበኛ ክላሾችን በመማረክ በርካታ ከተሞችን ተቆጣጥረው በዛሬው ዕለትና በትናንትናው ዕለት በተቆጣጠሯቸው ከተሞች ላይ ህዝብን በማረጋጋትና ህዝቡ የወደደውና የፈቀደውን አስተዳዳሪ እንዲመርጥ በማድረግ ህዝቡን ሰብስበው የአመራር ምርጫ እያደረጉ ይገኛሉ። የሲቪል አስተዳደሩን ለአካባቢ ማህበረሰብ በመስጠት የአካባቢ ማህበረሰብ አካባቢውን በሰላም እንዲያስተዳድር ለማድረግ ከፍተኛ የሆነ ህዝባዊ ውይይት እያደረጉ ነው። እንግዲህ ይሄ በእንዲህ እንዳለ የመከላከያ ሰራዊቱ ደግሞ ከወልዲያን ከተማ ላለማስነጠቅ የፋኖ ኃይሎች እንግዲህ በ17 የወልዲያን ከተማ በግማሽ ተቆጣጥረው ከፍተኛ የሆነ የሰራዊት ድምሰሳ መፈጸማቸው ይታወቃል። በዚሁ ውጊያ ዕለት 5ቱን የመግቢያ በሮች ከ5ቱ የመግቢያ በሮች ውስጥ 4ቱን ዋና ዋና የመግቢያ በሮች በእጃቸው አስገብተው እስከዛሬ ድረስ በቁጥጥራቸው ስር እንደሚገኝና እዛው አፍንጫቸው ስር ላይ መግቢያ በሮች የወልዲያ መግቢያ በሮች በቁጥጥር ስር አድርገው እስካሁን ድረስ በእጃቸው እንደሚገኝ ነው የሚታወቀው። ነገር ግን የመከላከያ ሰራዊቱ በሐራ በኩል አድርጎ ወደ አፋር የሚወስደው መንገድ ብቻ ተቆጣጥሮ በዛ በኩል ያለ የሌለ ሰራዊቱን ከተለያዩ የሀገሪቱ ክፍሎች ወደ ወልዲያ ከተማ አስገብቶ ሜካናይዝድ፣ አየር ወለድ፣ ኮማንዶ፣ ሪፐብሊካን ጋርድ ሌሎችንም ኃይሎች ሚኒሻ አድማ በተናውን አስገብቶ የወልዲያ ከተማ አጠቃላይ የሰራዊት ማከማቻ ማዕከል ሆናለች። ነገር ግን በርካታ ቁጥሩ ገብቶልኛል። አሁን ማጥቃት ብጀምር ሙሉ በሙሉ እነዚህን የመግቢያ በሮችን አስለቅቄ በኋላ በመንገዱን ካስከፈትኩ በኋላ በፋኖ ቁጥጥር ስር ያሉ የወረዳ ከተሞችንና የቀበሌ እና ታዳጊ ከተሞችን እቆጣጠራለሁ ብሎ ውጊያ ከፍቶ ነበር። በተለይ በዋናነት ከወልዲያ ከተማ 2 ዋና ዋና በር የሚባሉትን በጀነቶ በርና በሳንቃ በር በኩል ለማጥቃት ከፍተኛ እንቅስቃሴ ያድርጓል። በዛሬው ዕለት ጧት ለአነጋግ ላይ ነው ውጊያው የተጀመረው። በዚህ ውጊያ ምንም ውጤት ሳያመጣ መንገዶችንና በሮችንም ማስከፈት ሳይችል እንዲያውም ይባስ ብሎ በጣም በርካታ ሰራዊቱን አስመትቶ ተመልሶ ወደ ከተማው እንደገባ ነው መረጃዎች የሚያመላክቱት። በአጠቃላይ በወልዲያ ከተማ በአንድ መግቢያ በኩል ብቻ እየተመላለሰ ወታደራዊ ስንቆችን በማስገባት ላይ የተጠመደው የመከላከያ ሰራዊቱና አጠቃላይ የአብይ አህመድ ሰራዊት በወልዲያ ከተማ ከፍተኛ ትርምስ ውስጥ እንደገባና የከተማው
የከተማው ህዝብ አሁን በዛሬው ዕለት ቤቱን ዘግቶ እንደተቀመጠ ፍጹም መረጋጋት እንደሌለና በከፍተኛ ደረጃ ውጊያ ከፍቶ ተሸንፎ የተመለሰ መሆኑ ነው መረጃዎች የሚያመላክቱት። በሌላ ዜና እንዲሁም በምዕራብ ወሎ ቀጠናዎች ተጠናክሮ በቀጠለው ውጊያ በከለላ ወረዳ ከዚህ በፊት ጃማደጎሎን ለገሄዲን መሃል ሳይንት ወይም ዴንሳ ከተማን መቆጣጠራቸው ከ3 ቀን በፊት ይታወቃል። በዛሬው ዕለት ደግሞ በከለላ ወረዳ ስር የምትገኘው አጅባርን ከ3 ቀን በፊት ተቆጣጥረዋል። ዛሬ ደግሞ በከለላ ወረዳ ደገር ከተማን ሙሉ በሙሉ በመቆጣጠር በዛ አካባቢ ተከማችቶ የነበረውን የመከላከያ ሰራዊት ሙሉ በሙሉ በማጥቃት ከ30 በላይ የሰራዊቱን አባላት መግደል ሲችሉ ከ15 በላይ የሰራዊቱን አባላት አቁስለው በእጃቸው ማስገባታቸውና በርካታ ምርኮ ማግኘታቸውን ከነትጥቁ 15 የሚሆኑ የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው በውጊያ መማረካቸውን ነው መረጃዎች የሚያመላክቱት። አሁንም ውጊያው በከፍተኛ ደረጃ በተለይ በምዕራብ ወሎ አካባቢ በከፍተኛ ደረጃ ተጠናክሮ እንደቀጠለ ነው መረጃዎች የሚያመላክቱት። በሌላ ዜና የተንታ አጅባር ከተማ በፋኖ ቁጥጥር ስር መውደቋን ተከትሎ ከበባ ውስጥ የገባው መቅደላ ውስጥ የሚገኘው ያገዛዙ ጦር በአጅባር ወይንም መሳለሚያ ተብሎ በሚጠቀሰው አካባቢ አርጎ ከበባውን ለመስበርና ከከበባው ወጥቶ ወደ ወገን ጦር ለመቀላቀል ያደረገው ጥረት በሽንፈት እንደተጠናቀቀና የፋኖ ኃይሎች ይዞታቸውን በፍጹም ማስነጠቅ አሳልፈው መስጠት እንዳልቻሉና አሁንም የመከላከያ ሰራዊቱ በሞራልም በአቅምም የመዋጋት ፍላጎትም እንደሌለውና ነገር ግን ወጥቶ ከወገን ጦር ጋር ለመቀላቀል ሙከራ ያደረገው የመከላከያ ጦር ወይንም ያገዛዙ ኃይሎች ተመተው መመለሳቸውና አሁን በዚህ ሰዓት ከፍተኛ የሆነ ውጊያ እየተደረገ ነገር ግን በከበባ ውስጥ እንደሚገኙ ነው መረጃዎች የሚያመላክቱት። የፋኖ ኃይሎች አብዛኛውን የሰሜን ወሎ ወረዳዎች አብዛኛውን የደቡብ ወሎ ወረዳዎችና በተወሰነ ደረጃ የምዕራብ ወሎ ቀጠናዎችን 5 እና 4 ወረዳዎችን ሙሉ በሙሉ ተቆጣጥረው ህዝባዊ አስተዳደር እየመሰረቱ እንደሚገኙ ነው መረጃዎች የሚያመላክቱት። የመከላከያ ሰራዊቱ ደግሞ በእግረኛ በሜካናይዝ በሪፐብሊካን ጋር በአየር ወለድ ሰራዊቱ በእግረኛ ሙከራ ያደረገባት በርካታ ውጊያ ቀጠናዎች በሽንፈት የተጠናቀቀ ሲሆን ነገር ግን መከላከያ በአየር ኃይሉ አማካኝነት የፋኖ ኃይሎችን አጠቃሁ በማለት የጤና ጣቢያዎችን በከፍተኛ ደረጃ እየደበደበ ትምህርት ቤቶችን እየደበደበ ቤተክርስቲያናትን በጣም ታሪካዊ የሆኑ ቤተክርስቲያናትን በድሮን እየደበደበ እንደሚገኝና ነገር ግን በተደረገው የድሮን ጥቃት በአንድም የፋኖ ኃይል ላይ ሞት አይደለም ቁስለት አይደለም ጭረት እንዳልደረሰባቸው መረጃዎች ያመላክታሉ። ምስራቁ የአማራ ክልል በሰሜን ወሎ በደቡብ ወሎና በምዕራብ ወሎ አካባቢ እያደረገ ያለው የወታደራዊ ዘመቻ ሙሉ በሙሉ የከሸፈ መሆኑንና አሁን የፖለቲካ ስራው ብቻ የቀረበ መሆኑን ነው መረዳት የቻልኩት መሳይ። ይሄን ተከትሎ ዘመቻ አርበኛ ደማሊ ወይም አባናደው በርካታ ቀጠናዎችን ነፃ በማውጣት ወደፊት እየገሰገሰ ሲሆን አፋባ ወይም አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ንጉስ ሚካኤል አሊኮር ከዛሬ መስከረም 21 ቀን እስከ መስከረም 30 የሚቆይ ለአድማ ብተና ለሚሊሻ ለፖሊስና ለመከላከያ አባላቱ የምህረት አዋጅ ከማወጁም በተጨማሪ በተቆጣጠራቸው ከተሞች ላይ ህዝባዊ ውይይቶችን እያደረገ እንደሚገኝና በዚህ ለ9 ቀናት የሚቆይ የምህረት አዋጅን ተከትሎ በርካታ የአገዛዙ ጦር እጅ ይሰጣልና ከመከላከያ እዝ ተገገጠጦ ለፋኖ ኃይሎች እጁን ያሰብ መሆኑን ነው መረጃዎች የሚያመላክቱት። እንግዲህ የተቀረቡት መረጃዎች ወቅታዊውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዚህ ያለውን ሁኔታ የሚመለከቱ ናቸው። ሌሎች ነገሮችም አሉ። እንደው ቀደም ሲል የነካካቸው በአገዛዙ በድሮን ጥቃት የሚፈጸሙትን በተመለከተም ቢቢሲም በስፋት የሆስፒታል ምንጮቹን እንደዚሁም በጥቃት የደረሰባቸውንም ሰዎች አነጋግሮ የዘገበው መረጃ አለ። በጣም መነጋገሪያ የሆነ ጉዳይ ነው። በሌላ በኩልም አገዛዙ በቅርቡ አብይ አህመድ ከጀርባው ያሳየ አጥፍቶ ጠፊ የሆኑ ድሮኖችን በብዛት ያመረትን ነው የሚል ነገር አንስቷል። እነዚህን ድሮኖች ወደ አማራ ክልል በስፋት ማስገባቱን ነው። እንግዲህ ሰላማዊ ሰዎችንም አንለይም ማንንም ቢሆን አብሮ ከተደባለቀ አብረን እንመታቸዋለን የሚለው የብራኑ ጁላ ቃል እየተፈጸመ ያለበት ሁኔታ ነው ያለው። ለማንኛውም አንድ ዶክመንተሪ ፊልም እየተዘጋጀ እንዳለ ሰምተናል። ስለዚህ የምታውቀው ነገር አለ። ይሄ ዶክመንተሪ ፊልም በዋናነት የወሎን ድል ለማንኳሰስ ይሄ ድል የተገኘው በፋኖች ኃይል አይደለም በሌሎች ኃይሎች እጅ ነው የሚል በተለይም ህዋት የራሱን ጦር አስገብቶ የፈጸመው ነው። ለዚህ
ምርኮኞች አሉኝ በሚል ምርኮኞቹ በሌላ መንገድ ከህወሓት ጦር ከርተው ሐራ መሬት ላይ ያረፉ 55 የህወሓት ታጣቂዎችን ስክሪፕት አስጠንተው ያዘጋጁ እንዳለን የሰማነው ምንድነው በዚህ አንፃር ያለው ሁኔታ? መሳይ አሁን እኮ ሽንፈቱን መዋጥ ስለከበደ ነው እንደዚህ አይነት በጣም የተሳሳተ የሆነ ፕሮፓጋንዳ በህዝብ ዘንድ እያሰራጨ የሚገኘው ሽንፈቱን አምኖ መቀበል ስላልቻለ ነው። እስኪ መጀመሪያ የቲዲኤፍ ኃይሎች የኤርትራ ኃይሎች ከፋኖ ጋር በመሆን ፋኖች እየመሯቸው የመንግስትን ጦር አጠቁ። ስለዚህ የአማራ ህዝብ የጠላት መጦባህልና ሀገር የሚከዳ ኃይል መጦባህልና ታጠቅ ዝነትና አብረህን ተዋጋና አካባቢን ነፃ አውጣ። መጀመሪያ ፕሮፓጋንዳ ሰሩ፣ እሱ አልሰራላቸው። አሁን ደግሞ 55 የህወሓት ታጣቂዎች ከድተው ከህወሓት ከቲዲኤፍ ከድተው ሐራ መሬት የሚባለውን የተቀላቀሉ ወይም የትግራይ የሰላም ሰራዊት የሚባለውን በመንግስት የሚደገፈውን ሰራዊት የተቀላቀሉ ኃይሎችን ሐራ ወታደራዊ ካምፕ ላይ አስቀምጦ የዶክመንተሪ ስራ ለመስራትና እኛ ስንዋጋ ነው ከህወሓት ኃይሎች ጋር ወይም ከፋኖ ኃይሎች ጋር ስንዋጋ ነው የተማረክ ነው በማለት እንደሚገኝ ነው መረጃዎች የሚያመላክቱት። ህወሓት እንግዲህ ተቃውሞ ወደ ትግራይ ሰላም ሰራዊት የገቡ ኃይሎችን ከአዲስ አበባ ወይም ከማዕከል የሚዲያ ተቋማት ወደ ሐራ ወታደራዊ ማሰልጠኛ ሂደው የዶክመንተሪ ስራ ለመስራት ዝግጅት እያደረጉ እንደሆነና አሁን ማምሻውን የደረሰን መረጃ የሚያመላክተው በዛሬው ዕለት ቀረጻው የተጀመረ መሆኑንና በኋላ ምናልባት ነገ ከነገ ወዲያ መረጃው በመንግስት ሚዲያዎች አየርና ምድሩን ለመሙላት ከፍተኛ ዝግጅት የሚያመላክቱት እንግዲህ ሽንፈቱን ሽንፈቱን ማመን ያቃተው አገዛዙ አሁን በዋናነት በመንግስት ጦር ላይ ያረፈው ክንደ ብርቱ መሆኑንና አምኖ መቀበሉን ማለመቻሉና ይሄ እንኳን ቢሆን መሳይ እነዚህ የቲዲኤፍ ኃይሎች ከፋኖ ኃይሎች ጋር አንድ ላይ ሆነው የይህን ስርዓት እንኳን ያልመቱትን አይደለም ተቀላቅለው እንኳን ቢመቱት ነውር አይደለም እውነት ለመናገር። ምክንያቱም ከዚህ በፊት የኤርትራ ሰራዊትን እኮ አገር ቤት አስገብቶ የትግራይ ኃይሎችን ለመምታት ያላፈረ ስርዓት ራሱ ሆኖ ያለ ነገር ግን አሁን እሱ ጋር ሲዋጉ ጽድቅ ከፋኖ ኃይሎች ጋር ሆነው ሲዋጉ ደግሞ ኃጢያት የሚሆንበት ምንም አይነት ምክንያት ሊኖራቸው አይችልም። በአጠቃላይ ይሄ ነገር እውነት መሆኑን እና በተለይ የስምረት ፓርቲ አመራሮች የህወሓት ኃይሎች ከፋኖ ኃይሎች ጋር የቲዲኤፍ ኃይሎች ከፋኖ ኃይሎች ጋር በመሆን የፌደራል መንግስቱን መተውታል በማለት አሁን መግለጫ እየሰጡ እንደሚገኙና ስምረት ፓርቲ ከመንግስት ጋር አብሮ እየሰራ እንደሆነ ለአማራ ህዝብም ምናልባትም ስምረት የሚባለው ፓርቲ ለአማራ ህዝብ አሁንም ሽንፈትና መንገላታት መደብደብ መገደል አስተዋጽኦ እያደረገ እንደሆነ ነው መረዳት የሚቻለው። በተለያዩ የሚዲያ ዘገባዎቻቸው ላይ የፋኖ ኃይሎች እነሱ አይደሉም አጠቃላይ የመከላከያ ሰራዊቱን የመቱት የኤርትራ ኃይሎችና የቲዲኤፍ ኃይሎች ናቸው የሚለውን ፕሮፓጋንዳ መንግስት ብቻ ሳይሆን የተለያዩ የትግራይ ፓርቲዎችን ደግፈው መግለጫ ያወጡበት ይገኛሉ። እንግዲህ እድሜን ለማሳጠር ይሄን ስርዓት ሁለቱ ተባብረው ቢመቱት እኔ ነውሩ ከምን ላይ እንደሆነ ሊገባኝ አልቻለም። ለአማራ ህዝብ አሁን ላለበት መከራ ህወሓት ዋነኛ ተጠያቂ ቢሆንም የአማራ ህዝብ በዋነኝነት ጠላቴ ብሎ ያሰበው የፌደራል መንግስቱ ነው። በፌደራል መንግስቱ ላይ አይኑንም ልቡንም ምላጩንም ለላፍታም ቢሆን ወደ ሌላ አጀንዳ የማይቀየር መሆኑን አውቆ የአማራ ህዝብ ተሳሳተ ፕሮፓጋንዳ የማይቀየር መሆኑን ነው መረጃዎች የሚያመላክቱት። ነገር ግን ስርዓቱ አሁንም ሽንፈቱን በአማራ ህዝብና በፋኖ ኃይሎች ትግላቸውን አስፋፍተው ሊቀጥሉ እንደሚችሉና አሁንም እሱን እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ ከዚህ ዶክመንተሪ ፊልም ባሻገርም ለቀናት በዝምታ ውስጥ የቆየው የብልጽግናው መንደር አሁን ሐሰተኛ መረጃዎችን በስፋት እያሰራጨ ነው። የሻቢያና የወያኔ ወታደሮች ወሎ ላይ እያለቁ ነው የሚል አሳሳች የሆነ ፍጹም ልቦለድ የሆነ መረጃ እያሰራጩ ይገኛሉ። በነገራችን ላይ ሰሞኑን እንደዚሁ የአማራ ፋኖ ህዝባዊ ድርጅት አፋድ አንድ አመራር አባል ካፒቴን ማስረሻ ሰጠኝ የወሎን ድል አስመልክቶ የሰጠው አስተያየት ወይም ቃለ መጠይቅ እንደዚሁ መነጋገሪያ ሆኖ ነበር። በኋላ ላይ አፋድ በይፋ ወጥቶ ይሄ አስተያየት ድርጅታችንን አይወክልም የግለሰቡ የራሱ አስተያየት ነው ብሎ መግለጫ መስጠቱ ነገሮች ጥርት ብለው እንዲሄዱ ያደረገ መሆኑን ነው በዚህ አጋጣሚ መግለጽ የሚያስፈልገው። በዚህም በዛም እየተረባረ
እየተረባረቡ ነው። ሽንፈቱ በጣም አሟቸዋል። ቀና ብለው ማየት የቻሉበት ሁኔታ የለም። በተለይም ይሄ በቪዲዮና በፎቶግራፎች ተደግፎ የወጣ በመሆኑ ለማስተባበል እጅግ እንደከበዳቸው ነው ያየነው። እዚህም እዛም መንደፋደፎቹ የበለጠ ነጥብ እንዲጥሉ ያድርጓቸዋል እንጂ የመጣባቸውን ኪሳራ ሊሸፍኑበት አልቻሉም። ለማንኛውም ይሄ ድልን ሌሎች ኃይሎችም ከፋኖ ጋር በሌላ አቅጣጫ ያሉ የፋኖ አደረጃጀቶችም እንደዚሁ ደስታቸውን እየገለጹ ነው። ትላንት ያነጋገርኳቸው የአፋድ አመራሮችም እንደዚሁ በተመሳሳይ የትኛውን ቦታ የሚደረግ የፋኖ ድል የሁላችንም ድል ነው ብለዋል። ዛሬም የወሎ ጠቅላይ ግዛት እዝም ባወጣው መግለጫ ይሄ የራሳችን ድል ነው ኮራበታለን ሲሉ ነው የገለጹት። ለማንኛውም በግራም በቀኝም ያለው ሁኔታ ጥርት ብሎ እየሄደ ነው። የአገዛዙ የዲጂታል ሰራዊት ከፍተኛ የሆነ ርብርብ እያደረገ ነው። ዶክመንተሪ ፊልም እያዘጋጀ ነው። ሐሰተኛ መረጃም እያሰራጨ ነው። በሁለቱም ሆኖ እውነታውን ለመደበቅ የሚሄድበት ርቀት ግን ከኪሳራ በቀር ያገኘው አንዳችም ትርፍ የለውም። እዚህ ላይ ምን ማለት ይቻላል? መሳይ እስኪ ጀግና ከሆነ መንግስት የፋኖ ኃይሎችን ማርክ ያለው የማረኳቸው ቁጥራቸው ይሄን ያክል ነው ብሎ ልክ እንደ ፋኖ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት፣ የሚኒሻ አባላት፣ የአድማ ብተና ኃይሎች፣ ደህንነቶች፣ የወረዳ አመራሮችን ማርከው በቪዲዮ ቀርጸው አሳይተዋል። የማረኩትን ወታደራዊ ቁሳቁስ፣ የማረኩትን የወታደራዊ መኪና፣ አጠቃላይ የመከላከያን ሽንፈት እንዳያስተባብል አድርገው በሚዲያ ሽፋን ሰጠው ትልቅ ስራ ሰርተዋል። እስኪ መንግስት ነኝ በዛ አካባቢ ያለው እንግዲህ በላይነሽ አመዴ ስትመታቸው ሲቪል ተመታ እያሉ ባሉበት ሰዓት የፋኖ ኃይሎች ግን በዛው በቦታው ተገንተው በሳንቃ ጤና ጣቢያ ተገንተው የሳንቃ ጤና ጣቢያ ላይ የተመቱትን ሰዎች በቪዲዮ ነው መረጃው የወጣው። እስኪ ጀግና ከሆኑ የማረኩትን ያውጡ። እነሱ አሁን እያደረጉ ያሉት ቢችሉ በፋኖ መካከል ክፍፍል በመፍጠር አቅማቸው እንዲዳከም ለማድረግ ነው ከፍተኛ ጥረት እያደረጉ ያሉት። ነገር ግን የፋኖ ኃይሎች ሁለት አደረጃጀት ያላቸው ቢሆኑ ነገር ግን የአፋድ የአማራ ፋኖ ህዝባዊ ድርጅት የዋና የወታደራዊ አዛዡ በአንተ ሚዲያ ላይ ኢንተርቪው አድርጎ ድሉን እኛም እንደምንጋራው ደስተኞች እንደሆን ነገር ግን የሚቀሩ ስራዎች እንዳሉና አንድ መሆን ከቻልን ደግሞ ከዚህ የበለጠ ድል እንደምናገኝ ብሎ መግለጫ በሰጠ ማግስት ዛሬ ደግሞ የወሎ ጠቅላይ ግዛት እዝ አዛዥ የሆነው ኮሎኔል ፋንታሁን ማባውን የሚመራው ኃይል ዛሬ መግለጫ ሰጥቷል። ለአማራ ፋኖ ብሔራዊ ኃይል አመራርና አባላት በሙሉ በማለት በመጀመሪያ ከሰሞኑ በወሎ ቀጠና የሚንቀሳቀሰው አማራ ፋኖ ብሔራዊ ኃይል ምኒልክ እዝ ለፈጸማቸው አኩሪ ድሎች ትልቅ ክብር የምንሰጠውና የታሪኩም አካል በመሆናችን በእጅጉ እንኮራለን። በመሆኑም እንደ በአማራ ብሔርተኝነት ላይ የተመሰረተ አንድ ወጥና አታጋይ ድርጅት ስለሚያስፈልገን ለአንድነት ካለምንም ቅድመ ሁኔታ ትኩረት እንድትሰጡ በቆሰሉትና በተሰዉት የትግል ሰማዕታት ደስታቸውን ተጋርተዋል። ስለዚህ መንግስት በመካከላቸው ያሉ በጣም ጥቂት ሰዎች እና አስርጎ ያስገባና በእነሱ አማካኝነት ትግሉን ለማንኳሰስ ከፍተኛ ጥረት ቢያደርግም አብዛኛው ምናልባትም 99.99 በመቶ የሚሆነው የአማራ ፋኖ ህዝባዊ ድርጅት መስጠት የትግሉ ውጤት የኛም ውጤት ነው። ደስታችንን እንገልጻለን። ከእንግዲህ በኋላ የሚቀረን የአንድነት ስራው ነውና በአንድነት ስራው ላይ ተጠናክረን እንቀጥላለን በማለት የመንግስትን ፕሮፓጋንዳ ቸልሰውበታል። በአጠቃላይ ግን በዛ አካባቢ እየተደረገ ያለው ጦርነት እና አጠቃላይ ውጊያ በመከላከያ ሽንፈት በፋኖ ኃይሎች የበላይነት እየቀጠለ እንደሚገኝና ይሄን ተጠናክሮ እንደሚቀጥል ምናልባትም በተለያዩ የአማራ ክልል አካባቢዎች በጎጃምም በሸዋም በጎንደርም ከፍተኛ የሆነ እንቅስቃሴ እየተደረገ እንደሆነ እና ምናልባትም በነገው ዕለት በጎጃም የተደረጉ ድሎችን በሰሜን ሸዋ የተደረጉ ከፍተኛ ውጤቶችን አብረን የምንዘግብ መሆኑን ነው መግለጽ ምፈልገው። በአጠቃላይ ግን በወሎ አካባቢ በድሮን እያጠቃ የሚገኘው ያገዛዙ ጦር አጠቃላይ ህዝባዊ በቀል እየፈጸመ እንደሆነ የዓለም አቀፍ ሚዲያዎች እየዘገቡት ነው። እንግዲህ በአማራ ክልል ሰሜን ወሎ ዞን ጉባ ላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ.ም በዚች ከተማ በሚገኘው ጤና ጣቢያ ላይ በተፈጸመው የድሮን ጥቃት ነፍሰ ጡር እናትን ጨምሮ የአራት ሰላማዊ ሰዎች ህይወት ሲያልፍ ከ10 በላይ የሚሆኑ ሰዎች ደግሞ መቁሰላቸውን እና ምንጮች ለቢቢሲ ተናግረዋል። ጥቂቱ ጥቃቱ
ጥቃቱ ከዞኑና ከወረዳዋና ከተማ ወልዲያ 20 ኪሎ ሜትር ርቀት ላይ በምትገኘው ሳንቃ በተባለች የክላስተር ከተማ በሚገኝ ጤና ጣቢያ ላይ ከቀኑ 6 ሰዓት አካባቢ መፈጸሙን 4 የአይን እማኞች እና የአካባቢ ነዋሪዎች ተናግረዋል። የዞኑ አስተዳደር ስለ ጥቃቱና ስለደረሰው ጉዳት ለቢቢሲ ለመናገር ፈቃደኛ ባይሆን በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያውን በዋናነት ፊት ለፊት በሆነውና ታካሚዎች ተኝተው በሚታከሙበት 5 ቁጥር ተብሎ በሚጠቀሰው ቦታ ላይ ክፍል ላይ እንደወደቀና ከጥቃቱ እንደተረፈ የተናገሩ የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጽ ምንም ራሴን ለማወቅ መሬት ተሰንጥቆ የዋጠኝ ነው የመሰለኝ ከጎኔ የነበረው ሲወድቅ እኔን እግዚአብሔር አተረፈኝ በማለት ለቢቢሲ መግለጫ ሰጥቷል። ይሄን በወሎ በሰሜን ወሎ በዋናነት እየተደረገ ያለውን የድሮን ጥቃት በእንዝላልነት ብቻ ሳይሆን በበቀል ስሜት መንግስት በጤና ጣቢያዎች በመንግስታዊ ተቋማት ላይ በቤተክርስቲያን ገዳማትና ታሪካዊና የቅርስ ቦታዎች ላይ የድሮን ጥቃት እየፈጸመ እንደሚገኝ በርካታ የዓለም አቀፍ ሚዲያዎችን እየዘገቡት ይገኛሉ። በአጠቃላይ የወሎውን አጠቃላይ የመከላከያና የአገዛዙን ጦር ሽንፈት ሚዲያዎች እየዘገቡት ሊቀጥል እንደሚችል ነው መረጃዎችም ያመላክቱት። መሳይ እንግዲህ ከዚህ በፊት ህወሓት መራሹ የኢህአዴግ ስርዓት በኢትዮጵያ ስርዓቱን ካነበረ በኋላ በስሩ የሚገኙ የብአዴን የደኢህዴንና የኦህዴድ ኃይሎች የህወሓትን ጉዳይ አስፈጻሚ ነበሩ ማለት ይቻላል። አሁን ደግሞ ተገለበጠና ኦህዴድ አገሪቱን ሲገዛ ያው እንደተለመደው የብአዴን አመራሮች የራሳቸውን ሰው እንኳን በጤና ጣቢያ ላይ በድሮን ሲመታ የወረዳ የክፍለ ከተማና የከተማ አስተዳደር አመራሮች የፖለቲካ ካድሬዎች በቢቢሲ ሲጠየቁ እንኳን በነጻነት ህዝባችን ወይንም ፋኖ ተመታማላሉ ህዝባችንም ተመታማላሉ እኔ መረጃ ላይ ወጥቼ መግለጫ ብሰጥ ነገ የሚደርስብኝ መከራ ስላለ ብለው አሁንም የአገልጋይነት ስሜታቸው እንደቀጠለ እንደሆነና ነጻነት እንደማይሰማቸው በዚህ ማረጋገጥ ይቻላል። እንግዲህ የከተማዋ ዋና ስራ አስፈጻሚ ተጠይቆ መግለጫ ለመስጠት ፈቃደኛ አለመሆኑ ፍርሃቱን ነው ያሳየው። ስለዚህ ኦህዴድ በአማራ ክልል እየፈጸመ ያለው በጋሻ ጃግሬዎቹ በብአዴኖች እና በሌሎችም በስሩ የሚገኙ ድርጅቶች አስፈጻሚ ሆነው እየሰሩ ነገር ግን ዋናው በቀል ፈጻሚ ግን የኦህዴድ ኃይል እንደሆነ ወይንም የኦሮሚያ ብልጽግና ኃይል እንደሆነ እና አዛ አካባቢ ከፍተኛ የሆነ ስቃይና መከራ በሲቪሎች ላይ እየደረሰ እንደሆነ ነው መረጃዎች የዓለም አቀፍ መረጃዎች እየጠቆሙ የሚገኙት። መሳይ በጣም ነው ማመሰግነው። እንግዲህ በአማራ ክልል በዋናነት በሰሜን ወሎ ያለውን ወቅታዊ ሁኔታ በተመለከተ ዝርዝር ያሉ መረጃዎችን ያደረስከን። እንግዲህ ወቅታዊ ሁኔታው በተለይም በወልዲያ ያለውና በዙሪያው የሚታየው ያገዛዙ ኃይልና የፋኖች ፍጥጫ እንደቀጠለን ያለው በርካታ ሰራዊት ማስገባቱን ነው እንግዲህ አሁን እየደረሱ ያሉ መረጃዎች የሚያመለክቱት። ሂደቱን አሁንም እንከታተላለን። ለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ መሳይ።